የጨዋታ ቀን ነው። ሰላም እንዴት አላችሁልኝ? ክብሯን ታላቁ የማንቸስተር ዩናይትድ ደጋፊዎች ማንቸስተር ዩናይትድ ወደ አየርላንድ ደብሊን አቅንቷል። ለአምስተኛ ተከታታይ የወዳጅነት ጨዋታ ማለት ነው። በአውሮፓ ቱር እያደረገ እንደሚገኝ ይታወቃል። ሁለት ጨዋታዎችን በስዊድን፣ አንድ ጨዋታ በኖርዌይ፣ አንድ ጨዋታ በፊንላንድ፣ ዛሬ ደግሞ በአየርላንድ በሌላኛይቷ የእንግሊዝ ወይም ደግሞ የግሬት ብሪቴን ግዛት ጨዋታውን ያከናውናል። ከሊድስ ጋር ነው ጨዋታው የሚከናወነው። ኢንተረስቲንግ ነው። ብዙ ነገሮች እንመለከታለን። ማንቸስተር ዩናይትድ የወዳጅነት ጨዋታዎችን ከጀመረ በኋላ ሙሉ ስኳዱን ይዞ ያከናወነው ጨዋታ ነው። አዲስ አማካኝ ስፍራ ጥምረት ማርከስ ራሽፎርድ ከ19 ወራት በኋላ ሲጫወት እንመለከታለን። ኮቢ ማይኖ ለናፈቀን ኮቢ ማይኖ ሲጫወት እንመለከታለን። የማንቸስተር ዩናይትድ መጀመሪያ ግብ ጠባቂ ይሆናሉ ተብሎ የሚገመቱ ሁለቱን ዳሮልና ሴለሜንሰን በግብ ጠባቂነት ይኖራሉ። እንዲህ አይነት ለማየት የሚስብ እና ኢንተረስት ያለው ጨዋታ ነው። ስለሱ ጨዋታ ልናወራ ነው ከእናንተ ጋር የተገናኘ ነው ማለት ነው። ስለምታደምጡና ሀሳብ አስተያየቶቻችሁን ስለምትሰጡን ከልብ እናወራለን። በቪዲዮ መጨረሻ ላይ ትናንትና ማታ ላይ ስለ ሉዊስ ማይልስ ስኬሊ ከአርሰናል ወደ ማንቸስተር ዩናይትድ ስለሚደረግ ዝውውር በጥቂቱ ተወርቶ ነበረ። እሱ ላይ ያለንን ኦፒኒየንም በጥቂቱ እናጋራቸዋለን። ትልቅ ዜና አልነበረም፣ ግን ሀሳቦችን ሰጠን እናልፋለን ማለት ነው። በጥቂቱ አብራችሁን ትቆዩ ዘንድ በፍቅር ነው የምጠይቃችሁ። የጨዋታ ቀን ነው። ፕሪሚየር ሊጉ እየደረሰ ነው። ኦልሞስት አንድ ሳምንት ነው የቀረን ማለት እንችላለን። ከሚላን ጋር ማንቸስተር ዩናይትድ እሁድ ቅዳሜ የመጨረሻ ወዳጅነት ጨዋታውን ያከናውናል ወደ ዋርሶ ፖላንድ አቅንቶ። ከዛ በኋላ የፕሪሚየር ሊጉ ጅማሮ ይሆናል ማለት ነው። ኢንተረስቲንግ ነው። አድምጡን፣ ሀሳብ አስተያየቶቻችሁን ስጡን። ላይክ አድርጋችሁ ቪዲዮን ጀምሩ። የጨዋታ ግምቶቻችሁን ልታስቀምጡ ትችላላችሁ። ብቻ አብራችሁን ቆዩ። ተመልሼ እመጣለሁ። የዩናይትድ የአውሮፓ ጉዞ እንደቀጠለ ነው። አሁን ተረኛዋ ደብሊን ትመስላለች፣ የአየርላንድ ዋና ከተማ። የእግር ኳስ በተለይ ደግሞ የክለብን እግር ኳስ ለመጀመሪያ ጊዜ ያስተናግዳል ክሮክ ፓርክ። ይሄ የራግቤ ወይም ደግሞ እነሱ አይሪሽ ካፕ የሚያዘጋጁበት ውድድር ነው፣ ወይም ደግሞ አሜሪካኖች ኤንኤፍኤል ናሽናል ፉትቦል ሊግ የሚሉትን ማለት ነው። ግን ራግቤ በተለምዶ ራግቤ የምንለውን ስፖርት የሚያዘጋጅ ሜዳ ነው። የክለብ እግር ኳስ ጨዋታዎችን ሲያዘጋጅ ለመጀመሪያ ጊዜ ነው የሚል ነገር እያነበብኩ ነበረ። ማንቸስተር ዩናይትድ ወደ ተለያዩ ከተሞች ሂዷል። ወደ ፊንላንድ አቅንቶ ሄልሲንኪ ላይ ጨዋታ አድርጓል። መጀመሪያ ላይ ወደዛ ነው ያቀና። ወደ ኖርዌይ ትሬዳም አቅንቷል። ወደ ስዊድን ሁለት ጊዜ ያመራ፣ አንዴ በጉተንበርግ አንዴ ደግሞ በስቶክሆልም ጨዋታዎችን አከናውኗል። አሁን ተረኛዋ ቅድም እንዳልኳችሁ ደብሊን ትሆናለች ማለት ነው። መጨረሻ ላይ ወደ ዋርሶ ያቀና፣ ወደ ፖላንድ ማለት ነው፣ ከሚላን ጋር ለመጫወት። ስለዚህ አውሮፓዎችን ይዞር አላቅም። ማንቸስተር ዩናይትድን በፕሪሲዝን መመልከት ከጀመርኩ ጀምሮ ሁሉንም የፕሪሲዝን ጨዋታዎች በአውሮፓ ከተሞች ሲያከናውን ከዚህ ቀደም የተመለከትኩት አይመስለኝም። መግቢያችን እንዳልነው እንግዲህ ማንቸስተር ዩናይትድ ሙሉ ስኳድ ይጠቀማል ለመጀመሪያ ጊዜ በፕሪሲዝኑ ማለት ነው። ሊጠቀም የሚችሉ ሙሉ ስኳድ፣ ያ ማለት አሁን በጉዳት ላይ የሚገኙ ተጫዋቾች አሉ። የሚሰማውን አጠራጣሪ ነው ለዚህኛው ጨዋታ መድረሱ። ባለፈው መጠነኛ ጉዳት አጋጥሞት ከወጣ በኋላ ማይክል ካሪክ ለጉዳቱ የሰጠው ምላሽ በጣም ጥሩ ነው እና ጥንቃቄ ማድረግ ስለወደድ ነው እንጂ ያን ያህል አይደለም ሲል አድምጠነው ነበረ። ማቲያስ ዴሊት በጣም ሰርፕራይዙና ትልቁ ዜና የማቲያስ ዴሊት ወደ ልምምድ መመለስ ነው። ከማንቸስተር ዩናይትድ የቡድን አጋሮቹ ከመጠነኛ ልምምድ ሰርቷል፣ ብቻውን ደግሞ ረዥም ልምምዶችን ሰርቷል። አሁን ስለ ማቲያስ ዴሊት በጣም ፖዚቲቭ ነገሮች አሉ። ቢያንስ ከኢንተርናሽናል ብሬክ በኋላ የመመለስ እድሉ ሰፊ ይሆናል ማለት ነው። እንግዲህ 3 የሊግ ጨዋታዎች ከተከናወኑ በኋላ የፕሪሚየር ሊግ ጨዋታዎች፣ ከዛ በኋላ ረዥሙ ኢንተርናሽናል ብሬክ ነው የሚመጣና ከዛ በኋላ ግን ሙሉ በሙሉ ፊት የመሆን እድሉ አሁን ሰፊ የሆነ ይመስለኛል። አዲሱ በረኛችን ዳሮል እስካሁን እንዳልተጠቀምንበት ይታወቃል። ቶሚተን ጉዳት አጋጥሞታል። ባለፈው ከፒኤስጂ ጋር በነበረው ጨዋታ ተቀይሮ እንደወጣ እናስታውሳለን። በዚህኛው ጨዋታ ዳሮል ከጉዳቱ እንዳገገመ ነው የተሰማው። ሴሌሜንሰን እና እሱ እየተቀያየሩ የመጀመሪያ ጨዋታቸውን ያከናውናሉ። ሌላ ጉዳት ላይ ከነበሩ ተጫዋቾች የመመለስ እድል ያለው ሊቻ ነው። እርግጥ ጨዋታ የማከናወን እድሉ በጣም ጠባብ ነው፣ ግን ሊቻ በአርጀንቲና ብሔራዊ ቡድን የመጨረሻ የዋንጫ ጨዋታ ላይ ከስፔን ጋር ጉዳት አጋጥሞት እንደወጣ እናስታውሳለን። በዚህኛው ጨዋታ ላይደርስ ይችላል ሲባል ነበር፣ ግን መጀመሪያ ካሪንግተን ከዛ በኋላ ደብሊን ያለውን የማንቸስተር ዩናይትድ ስኳድ ሙሉ በሙሉ መቀላቀል ችሏል። ኢንተረስቲንግ ነው። በጣም ብዙ ነገር ይሄኛውን ጨዋታ እንመለከትበታለን ብለን እናስባለን። ኢንተረስቲንግ ከሚያደርጋቸው ጉዳዮች ግን አንዳንዶችን እያነሳን እንቀጥል። አንደኛው ማዝራዊን
ከሃሪ ማጉዌር ጋር ይሄ ቡድን ሲያጣምር እንመለከት ይሆናል። ለማዝራዊ ሴንተር ባክ ነው መጫወት አዲሳችን አይደለም፣ ግን በሆኑ ደቂቆች ውስጥ ማዝራዊን ሃሪ ማጉዌር ጋር አጣምሮ ሲጫወት ልንመለከት እንችላለን። እሱ እንዴት ይሆናል መመልከት አለብን። ማዝራዊ በቁመቱ ጥቂት አጭር ስለሆነ ሴንተር ባክ ሲሆን ምላሹ ምን ይሆናል እሱን ምናይበት አንዱ ጨዋታ ይሆናል። ማርከስ ራሽፎርድና ኮቢ ማይኑ ተመልሰዋል። ኮቢ ማይኑ 30 ደቂቆች ያገኛሉ ተብሎ ይጠበቃል፣ ወይም 45 ደቂቃ ግን ከ30 በላይ ያገኙ አይመስለኝም። ኢንተረስቲንግ ጉዳይ ማርከስ ራሽፎርድ መመለስ ነው። ከ19 ወራት በኋላ ለማንቸስተር ዩናይትድ ጨዋታ ያደርጋል። ዛሬ ምሽት 3 ሰዓት ተኩል ላይ ማለት ነው። ከ19 ወራት በኋላ ታህሳስ 2024 ለመጨረሻ ጊዜ ነው ለማንቸስተር ዩናይትድ ጨዋታ ያደረገ። ከዛ በኋላ ወደ ቪላ በውሰት አቀና። ባለፈው የውድድር ዓመት ደግሞ ከባርሴሎና ጋር በውሰት ቆየ እና ማርከስ ራሽፎርድ በ14 ቁጥር መለያ ጸጉሩን ሹሩባ ሰርቶ ዛሬ ከረጅም ጊዜ በኋላ ለማንቸስተር ዩናይትድ ጨዋታ ሲያደርግ እንመለከታለን። በጣም በርካታ ወዳጆች አሉት ማርከስ ራሽፎርድ እንደሚታወቀው፣ ስለዚህ እሱን መመለከትም ትልቅ ነገር ነው። ሌላ አዲስ የአማካኝ ጥምረት ዛሬ እንመለከታለን። በመጀመሪያዎቹ 45 ደቂቆች በተለይ ማለት ነው የአንድሪያ ሳንቶስና የዩሪ ቲልማንስን ጥምረት እንመለከታለን። ኮቢ ማይኖ ዘግይቶ ቡድኑን ከመቀላቀሉ አንፃር የመጨረሻ 30 ደቂቆችን ወይም የመጀመሪያ 30 ደቂቆች ነው ሊጫወት የሚችለው። ስለዚህ አዲስ ጥምረት እንመለከታለን ማለት ነው። አዲሱ ጥምረት ደግሞ ከፊታቸው ካለው ብሩኖ ፈርናንዴዝ ጋር የሚሆነውና ትሮይ እንዴት ይሆናል የአንድሪያ ሳንቶስ የዩሪ ቲልማንስ እና የብሩኖ ፈርናንዴዝ ከፊት ያለው ሶስትዮሽ ምን አይነት መልክ አለው የሚለውን የምንመለከትበት የመጀመሪያ አጋጣሚ ነው የሚሆነው ማለት ነው። ጨዋታው እንዳያልፈን የሚያደርገው ነገር እሱ ነው። ብሬክ ለማድረግ ከኤሲ ሚላን ጋር ብዙ ደቂቃዎችን ሲያገኙ እንመለከታለን። በርካታ ተጫዋቾች በተለይ ደግሞ በቋሚ ያሳለፉ ያሉ ተጫዋቾች ማለት ነው። ግን ከዛ በፊት ምን አይነት ምላሽ ይሰጣሉ ይሄኛው የአማካኝ ስፍራ የሚለውን ለመመልከት እንችላለን ማለት ነው። ይሄኛው የመጀመሪያ ምልከታችን ነው የሚሆነው ማለት ነው። ሌላ የማንቸስተር ዩናይትድ አዳዲስ ፊርማዎቹ ማቲያስ ኩኛ እና ብራያም ምቤሞ ወደ ማንቸስተር ዩናይትድ ከመጡ በኋላ ራሽፎርድ ጨዋታዎችን አላከናወነም እና እሱኛውም ይጠበቃል ከነዚህኞች ተጫዋቾች ጋር ራሽፎርድ እንዴት ይሆናል ማለት ነው። ምክንያቱም በአጥቂ ስፍራ ውስጥ ማንቸስተር ዩናይትድ ሙቭመንት ያለው አጥቂ ነው የሚጠቀመው ብራያም ምቤሞን ማለት ነው። እንደ ሳጥን አጥቂ ሳጥን ውስጥ ጎሎችን ሲያስቆጥር በተደጋጋሚ እየተመለከተ ነው የምንገኘው። በዚህኛው የወዳጅነት ጨዋታም የሳጥን ጎሎችን ሲያስቆጥር በደንብ እንመለከታለን። የደንበኛ አጥቂ ጎሎችን ግን ደግሞ የመስመር ተጫዋች አይደለም። ስለዚህ ሌት ሆኖ መግባት የሚፈልግ ቦታ መቃየር የሚፈልግ ሙቭመንቶችን በተለያየ አንግሎች ማድረግ የሚፈልግ አይነት ተጫዋች ነው ብራያም ምቤሞ። ስለዚህ ራሽፎርድ ከእንደዚህ አይነት የማንቸስተር ዩናይትድ ተጫዋች ጋር አልተጫወተም። እሱንም እንመለከታለን። ሳለመንሰን እና ማቲያስ ኩኛ ጉዳት አጋጥሟቸው እንደነበረ መጠነኛ ጉዳት እና በባለፈው የፒኤስጂ ጨዋታ ላይ እንዳልተሰለፉ ይታወቃል። አሁን በዚህኛው ጨዋታ ላይ የመጀመሪያ መጠነኛ ደቂቃዎችን እነሱም ያገኛሉ። ማቲያስ ኩኛ እርግጥ ከ45 ደቂቃም ከፍ ያለ ደቂቃ ሊያገኝ ይችላል ቀደም ብሎ ስለተመለሰ ማለት ነው። ግን ጨዋታው ከሊድስ ጋር የሚከናወን ጨዋታ ነው። ቀላል ጨዋታ አይደለም። ከሊድስ ጋር ሊድስ መሆኑ ብቻ አይደለም የቶማስ ፍራንክ ቡድኑ ማለት ነው። ባለፈው የውድድር ዓመት መጨረሻ ላይ በጣም አስደናቂ ጊዜ እንዳሳለፉ እናስታውሳለን አይደል? ከወራጅ ቀጠና ውስጥ የነበሩ ከዛ በኋላ ግን በመጨረሻዎቹ ሳምንታት በተለይ ከ30ኛ ሳምንት በኋላ የሰጡበት ምላሽ በጣም አስደናቂ ነበረ። ጨዋታዎችን ያሸነፉበት መንገድ የሚጫወቱበት መንገድ በጣም ግሩም ነበር። ከዛ ነው የቀጠሉት አሁን ማለት ትችላላችሁ። የወራጅነት ጨዋታዎችን ሁሉ ያሸነፉ የመጀመሪያ ጨዋታዎችን ሊድስ ከሬክሳም ጋር ያደረገው 3-2 ተሸነፉ። 85ኛው ደቂቃ ላይ ሁለተኛ ቡድናቸውን ካስገቡ በኋላ ምናምን እሱም ጎሎች የተቆጠረባቸው ማለት ነው። ከዛ ውጭ ያን ጌም ተሸነፉ። ከዛ በኋላ ግን ሰንደርላንድን በክሊንሺት 1-0 አሸነፉት። ሊቨርፑል ከ2-0 በመነሳት ካምባክ ሰሩት። ከ2-0 ሰከንድ ሃፍ ውስጥ ነው በፍሎሪያን ቨርዝ እና ቻምበርስ ሊቨርፑል ጌሙን መራ። ከዛ በኋላ ግን አሮንሰን ሎንግስታፍ የሻያን ሎንግስታፍ የቀድሞ የኒውካስል ተጫዋች ከዛ ካልቨርት ሊዩን ደግሞ 2 ጎሎችን አስቆጥሮ 4-2 ሊቨርፑልን ካምባክ ሲሰሩበት ተመለከትን ነው። ሌምጂንግን የጀርመኑን ቡድን በሜቻና ካልቨርት ሊዩን በሁለቱ አጥቂዎች አማካኝነት 2-0 ሲያሸንፉት በጣም ግሩም የወዳጅነት ጊዜያቸውን ያሳለፉ የሚገኙት ማንቸስተር ዩናይትድን ከገጠሙ በኋላ ከኦግስበርግ ጋር ጨዋታ ያከናውናሉ። በጣም ጥሩ ጊዜ ነው ያላቸው ሊድስ እና ከሊድስ ጋር አሁን መጫወት ኢንተረስቲንግ ይመስለኛል። ኢንተንሲቲያችንን በደንብ ለመፈተንና ከኦልሞስት 9 ቀናት ብቻ ቀርቶናል ከሃል ሲቲ ጋር ለመጫወት። ከሃል ሲቲ ጋር ከመጫወታችን በፊት የሚኖረንን ፊዚካሊቲ በጣም ቸክ ለማድረግ ትክክለኛ ቡድን የመረጠ ይመስለኛል ማይክል ካሪክ ከሊድስ ጋር መጫወት ማለት ነው። ሰሞነኛ ብቃታቸው ብዙ ተወዳጅ የሚወደስ አይነት ሰሞነኛ
ብቃት ስላላቸው ማለት ነው። ማንቸስተር ዩናይትድ በላይን አፕ ውስጥ ምን አይነት አሰላለፍ ይኖራል የሚለው ኢንተረስቲንግ ነው። ማንቸስተር ዩናይትድ እርግጥ አንድ ሽንፈት ነው ያለው በእነዚህ የወዳጅነት ጨዋታዎች አንድ ሽንፈት ብቻ ነው ያጋጠመው። ከዛ ውጭ በሬክሳም መጀመሪያ የደረሰበት ሽንፈት ማለት ነው። ከዛ ውጭ ምንም አይነት ሽንፈት የለውም። በሬክሳም ሳም ስሚዝ በሚባል ተጫዋች ጎል ተቆጥሮበት 1-0 ተሸንፎ ነበረ። ከሬክሳም ጋር የነበረው ጨዋታ በፊንላንድ ሄልሲንኪ የተከናወነ ጨዋታ ነበር። ከዛ በኋላ ሮዘንበርግን ማንቸስተር ዩናይትድ በተለይ ደግሞ በሁለተኛው አጋማሽ በነበሩ ወጣት ተጫዋቾች 5-0 ሲያሸንፈው ተመለከት ነው። በቶሬዳም ኖርዌይ ሻይላሲ ዝርኪዚ፣ ጃኮብ ዴቫኒ፣ ሃሪ አማስ፣ ኢተን ዊሊያምስ የሚባሉ ወጣት ተጫዋቾች ጎል አስቆጥረው በጨዋታው ላይ ደግሞ ጀረን ካምሰን የሚባል በጣም ጥሩ ወጣት ተጫዋች ተመልክተን ይሄኛውን ጨዋታ ማንቸስተር ዩናይትድ አሸነፈ። ከዛኛው ጨዋታ በኋላ ያመራው ከአትሌቲኮ ማድሪድ ጋር መጫወት ነበረበት እና ከአትሌቲኮ ማድሪድ ጋር የነበረው ጨዋታ በጣም ኢንተረስቲንግ ጨዋታ ነበረ። ጨዋታው ማለት ነው አጠቃላይ ውጤቱም ወደ ስቶክሆልም አቅንቶ ነበር። ይሄኛው ጨዋታ የተከናወነው በስትሮበሪ አሬና ስዊድን ላይ የተከናወነ ጨዋታ ነበረ። ኦርቲዝ ጎል አስቆጠረ መጀመሪያ። ከዛ በኋላ ብራያም ምቤሞ ምላሽ ሰጠ። ጨዋታው ባቻ ውጤት ነበረ መጠናቀቅ የተቻለው። የመጨረሻው ጨዋታው ከፒኤስጂ ጋር የነበረው ጨዋታ ነው። እሱኛውም ጨዋታ ብራያም ምቤሞ ካምባክ ማንቸስተር ዩናይትድ እንዲሰራ ያደረገበት ከ1-0 መመራት 2-1 ያሸነፍንበት ጨዋታ ነበር። ስለዚህ በጣም ጥሩ የወዳጅነት ጨዋታዎችን ከጌም እየተሻሻለ እንደመጣ ባለፈውም ስናወራ ነበር። ፒኤስጂ በአንጻራዊነት የነበረው ላይናፕ ያን ያህል ሊሆን ይችላል፣ ግን ማንቸስተር ዩናይትድ በተገቢ ምላሽ ሲሰጥ ተመልክተናል። እንግዲህ በጨዋታ ውስጥ ሊኖር የሚችለው ላይናፕ እንመልከት። በግብ ጠባቂ ቦታ ላይ ዳሮልድ የመጀመሪያውን ደቂቃዎችን ይጀምራል ተብሎ ይጠበቃል። ከሃሪ ማጉዌርና ከሌኒ ይሮ ጋር ሁለቱ አንድ ላይ ይሰለፋሉ። የሆነ ሰዓት ላይ ማዝራዊ በሴንተር ባክ ቦታ ላይ የሚመልከት እድላችን ሰፊ ነው። ዳሎና ሉክሾ ይኖራሉ። ዳሎ የመጀመሪያው አጋማሽ ይኖራል። ባለፈው የመጀመሪያ ጨዋታው ስለነበረ ከፒኤስጂ ጋር ሰከንድ ሃፍ ነበር የገባ። አሁን ጨዋታውን ይጀምራል ተብሎ ይጠበቃል። የወዳጅነት ጨዋታዎችን በሙሉ በሴንተር ባክ ቦታ ላይ የጀመረው ሌኒ ይሮ ነበረ። ማለት በፉል ባክ ቦታ ላይ በቀይ ፉል ባክ ላይ የጀመረው ሌኒ ይሮ ነበረ። አሁን ግን ዳሎ ይጀምራል ተብሎ ይጠበቃል። የሳንቶስና የዩሪ ቲልማንስን የአማካኝ ስፍራ ጥምረት ቅድም እንዳልኳችሁ እንመለከታለን። በግራ መስመር ፓትሪክ ዶርክ፣ በቀኝ መስመር አማድ እንመለከታለን። ብሩኖ ፈርናንዴዝ ከነሱ መሀል እና ከሳንቶስና ከዩሪ ቲልማንስ ፊት ከብራያም ምቤሞ ደግሞ ጀርባ ደግሞ ይኖራል ተብሎ ይጠበቃል። አጥቂው እንደው ብራያም ምቤሞ ነው። በሊድስ በኩል ጠንካራውን ስኳዳቸውን የሚጠቀሙ ተብሎ የሚጠበቀው ማለት ነው። ሶስት ሴንተር ባኮችን እየተጠቀሙ ነው የሚገኙት። ሙራባች ከስፐርስ ያስፈረሙት ሮንደን እና ብሮሚን ተከላካዮቻቸው ይሆናሉ። አምፓዱና ሼይሊንግ ስታፍን በአማካኝ ስፍራ ላይ መጠቀም እድል አላቸው። ቦጌሊ እና ጀስቲን ሁለቱ ዊንግ ባኮች ይኖራሉ። ከፊት ካልቨርሊውን ከዳኒ ጄምስ እና ከሃሪ ዊልሰን ከቦርንሞዝ ማስፈረማቸው ይታወቃል። እሱን ይጠቀማሉ። የሆነ ሰዓት ቅርጻቸውን ቀይረው አሮንሰንን በ10 ቁጥር ፖዚሽን ላይ ሲጠቀሙበት ልንመለከት የምንችልበት እድል በጣም ሰፊ ነው የሚሆነው ማለት ነው። እንግዲህ ጨዋታውን በኢንተርኔት ስትሪሚንጎች ነው የማየት እድላችን። በጨዋታው የሚያስተላልፍ የዲሲቲቪ ወይም ደግሞ የሌላ ትልቅ ብሮድካስተር የለም። ጨዋታውን የመመልከት እድላችን የሚሆነው ቅድም እንዳልኩት በኢንተርኔት ስትሪሚንግ ነው። ዛሬ በተመሳሳይ ሰዓት 30 ደቂቃ ዘግየት ብሎ አንድ ትልቅ ጨዋታ ይኖራል። የአውሮፓ ሱፐር ሊግ ጨዋታ ይከናወናል። አስቶን ቪላ ከፓሪስ ጀርመን ጋር የአምሮ የአውሮፓ ሊግ አሸናፊ ከአምኖ የአውሮፓ ሻምፒዮንስ ሊግ አሸናፊ ጋር ጨዋታ ይኖራሉ። ስለዚህ ሰርቨሮቹ ትንሽ ሊጨናነቁ ይችላሉ፣ ግን ጨዋታዎችን መመልከታችን አይቀርም አይደለም። ጨዋታዎችን ተመልክተን ደግሞ ማለዳ ላይ ሀሳቦችን እንለዋወጣለን። በምንም የዝውውር ዜና አልተገናኘንም። ትልቅ የዝውውር ዜና ስላልነበረ ነው። ትናንትና ገቢያውን ተቆጣጥሮት የነበረው ዜና የሉዊስ ማይሊ ስኬሊ ወደ ለገበያ መቅረብ ወይም ደግሞ ኤጀንቱ እናቱ ነች። ኤጀንቱ ለቼልሲና ለማንቸስተር ዩናይትድ እንዳቀረበችው የሚዘግቡ ዜናዎች ከነ ቢን ጃኮብስ እና ከቶክ ስፖርት ተሰምተው ነበር። ከዛ በኋላ ምሽት ላይ ሲረግቡ ተሰምተናል። ለአርሰናል በጣም ቅርብ የሆኑት ጄምስ ማክኒኮላስ የገነር ብሎጉ ጸሐፊ ነገሩን ሲያራግበው ተመልክተናል። ወይም ደግሞ በአርሰናል መቆየት እንደሚፈልግ ሲያራግበው ተመልክተናል። ከዛ ውጭ የተሰማ ምንም ዜና የለም። ለዛ ነው የዝውውር ዜናዎችን ያላወራ ነው ማለት ነው። ባይ ወዳቸዋል።